ሰበር ዜና ሩታ ዝም ብለሽ በከንቱ አትድከሚ ሲሉ ተደመጹ። ቀልቡና ልቡ ያለው ከሄርሜልዬ ነው ሲሉ እንግዲህ ተደምጸዋል። በሶሻል ሚዲያው በጎችዬ ነፍስ እያወቃችሁ ነው ስል እንግዲህ እኔም በትህትና በአክብሮት እንግዲህ ምስጋናዬን እየገለጽኩኝ መጥቻለሁ ማለት ነው። ስለዚህ ደመቁ አትድከሚ፣ ልቡና ቀልቡ ያለው ከሄርሜልዬ ነው እመኑኝ። እኔም ጎጃም ሚዲያም በበጎቹ ስም እመኑኝ አልኳችሁ። እኔም ራሴ ነገ ከነገ ወዳ ሄርሜልዬ ጋር ባይመጣ ከምላሴ ላይ ፀጉር ትነጭ እያልኩኝ እንግዲህ መጥቻለሁ ማለት ነው። በጎቹም እንግዲህ ይሄን ነገር ነበር ሲሉ የሰማኋቸው። እኔም እንግዲህ ነገ ከነገ ወዳ ምላሴ ላይ ፀጉር ትነቀል እያልኩ መጥቻለሁ ማለት ነው። ምክንያቱም አትድከሙ። እሱ ሄርሜላን ይወዳል፣ ያከብራል፣ ያፈቅራል። አብርሃም ታደሰ ትወደዋለች፣ ታፈቅረዋለች። ባይዘዊ ደግሞ እኮ ጥጋቧ እኮ የተሰማት እኮ ሄርሜልዬ ሳትመጣ ነበር። ሄርሜላ ሳትመጣ ሰማንያን ቅደድልኝ ፍታኝ እያለኝ እሪቁቁጭ ስትላል ነበር እንዴ? አሁን ምን ልታደርግ ነው የምትመጣው? ሰማንያዋ ተቀዷል፣ ተፈርሞ ተሰጥታለች። ወረቀት ይዛ ስትንዘላዘል ነጋሽዬ እነ ይፋዬ ሲለምኗት የት ነበረች? አሁን ላይ ወንድ ለምና በራሷ ጊዜ ፍቅርን ተቀበላይ ብላ ስታለቀስ የነበረች አሁንም ደግሞ አልቅሳ እንግዲህ እኔና ባሌ ቅርታ ልንል እንግዲህ የሆነ ነገር ልንልሽ መተናል ምናምን። ይቺ እባብ ቀጣፊ ውሸታም ሌባ ማንን የምታጃጅ? የሶሻል ሚዲያ ሰዎች እኛ የምንጃጅ አልመሰልንሽ እንዴ? ብልጦች እኮ ነው። ከእናንተ እኮ እኛ እንሻላለን እኮ። ከአንቺ እኮ ደመቁ እኛ እጥፍ እኮ እንሻላለን። ባይዘይ ሄርሜልዬ እኮ ሙሉ የጉታጀራን ዩቱበሮች እኮ ትገለብጣለች እኮ። በመልክ ብቴ፣ በአቋም ብቴ፣ በአለባበስ ብቴ፣ የፀጉሩ አቀማመጥ ብቻ ይበቃሻል። አንቺ ምንነትሽ ነው? አሁን እኮ አንቺ ከይህ እኮ አሁን እኮ ይሄ ከ2 ዓመት በኋላ እኮ ነው የተሻለሽ ሩታ። 3 ኪሎ 4 ኪሎ ሚኪያጅሽን እየደፋሽ እየመጣሽ አንቺዬ ሮጅ 3 ኪሎ እየተለቀለቅሽ አይደል እንዴ የምትመጪው? መቼ ነቅተሽ ነው አንቺ እንደው ለዚህ ያበቃሽ? እኔና ባሌ ጥለሽው የለ እንዴ? አንቋሸሹ የለ እንዴ? ሁሉን ነገር የሄርሜላን ነገር ኮርጅሽ ሄርሜላ ስትስመው ጉንጮቹን ብስ ታደርጋለች። አንቺም ደግሞ ሂደሽ ብለሽ ሰላም ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንግዲህ ሀሳብ አስተያየታችሁን አስቀምጡልኝ። እነሆ እንግዲህ ዛሬም በነደመቁ መተናል። ደመቁ እንግዲህ እየለፋች ትገኛለች። ልቡ ውስጥ አቀቡልነት የለውም። ተተወሽ ቆይቷል ብዬሽ ነበረ፣ አልሰማሽኝም። አሁንም ሊቀበልሽ አልቻለም። ልጁን ምናልባት መድኃኒት አድርገሽበታል። በባለፈው ቅቤ እንግዲህ አናቱ ላይ ስትቀቡት አብርሃምን እንግዲህ ወንድ ልጅ በዛ ልክ ቅቤ አይቀባም፣ ይረክሳል። እና አንቺም እንግዲህ መድኃኒትሽን ከቅቤ ጋር አቀላቅለሽ እንግዲህ ከአናቱ ላይ በማስቀመጥ ልጁን እንግዲህ እንዲፈዝና እሽሽ እንዲል ነው ያደረግሽው። እንግዲህ ነገሮችን ያቀላቀልሻቸው እንግዲህ ቅቤው ላይ ነው ማለት ነው። በጣም ያሳዝናል። ሶሪ፣ በጣም ነው ያዘንኩት። እንግዲህ ቅቤውን ከቀቡት ወደ ነው ልጁ እንግዲህ እንደዚህ ሆኖ የቀረው ማለት ነው። አብርሃም ፈዟል። አቀቀጥን መድኃኒት ነው ያደረግሽበት ልጁ ላይ ተመሳጥረሽ፣ ቤተሰቦች ጋር ሙሉ ተመሳጥረሽ ሚስጥርሽን እዛው ፈጽሜ ለውሰሽ ነው እንግዲህ ከአናቱ ላይ በማስቀመጥ ልጁ እንግዲህ ቅቤ ላይ ለውሳ ነው እንግዲህ መድኃኒት ያደረገችበት ልጁን ማለት ነው። እንደው ምን ይሻላል አሁን እንግዲህ ደውለን እንግዲህ ከአቤላም ከሄርሜልዬም ጋር እንግዲህ ወደ ጸበል እንዲሄድ ይደረጋል እንጂ ሌላ ምንም ማድረግ አይቻልም። ምክንያቱም ሰዎቹ ከመድኃኒት አይዘሉም። እንኳን አብርሃም ቀርቶ እኮ ወደንሱ ይሄ ፋሚሊው ፈዟል እኮ ጋይስ፣ ፈዟል እኮ የምር ፈዟል እኮ። አረ ሚዜው ፈዟል። አንጡ ብረት ምጣድ ቆሎ ልቁላላችሁ ነው የሚባለው። ምንድን ነው የሚባለው ግን? ምንድን ነው የሚባለው? እኔ እኮ በጣም እኮ ነው ግራ ያገባኝ እኮ። ይሄ ወደ እሱ ፈዟል እኮ። እኔ ባይፈዝ ነበር የሚገርመኝ፣ ግን እኔ በጣም ነው የሚገርመኝ። ስለዚህ ዝም ብላችሁ ሌሎቹ ሀሳብ አስተያየት ባትሰጡ ጥሩ ነው። እውነቴን ነው የምነግራችሁ። ወረዴ ልጁ ፈዟል እኮ። ደመቁ ከጫማሽ ውስጥ እኮ ጠጠር አስገብተሽ እኮ ልርገጠ ብትይው እኮ አይረገጥሽም። አሁን እኮ አንቺ እዛ ላይ ነው እያለሻለሽው። እውነቴን ነው የምነግርሽ። ይጎረብጥሻል እኮ ጫማሽን አውልቀሽ መጣል ነው። ስለዚህ አብርሃም ልቡ ያለው ከሄርሜላ ጋር ነው፣ ከአንቺ ጋር አይደለም። ገባሽ አይደለም? ልቡ ነገ ከነገ ወዲያ ነው የምላችሁ። እመኑ፣ ነገ ከነገ ወዲያ አብርሃም ከሄርሜላ ጋር መጥቶ ባይሰሩ ማለት ነው ከዚች ከምላሴ ላይ ፀጉር ንቀሉ ያልኳችሁ ነው። ደመቁን ምንጊዜም አይፈልጋትም። ልንገራችሁ፣ እሷን የሚፈልጋት ለቪዲዮም እንደው በግድ ሆኖበት ማለት ነው። በግድ በመከራ ሆኖበት ነው። እውነቱን ልንገራችሁ። ስለዚህ ልቡ ያለው ከሄርሜልዬና ከሄርሜልዬ ጋር ብቻ ነው። እውነቱ ሀቁን ልንገራችሁ። ንገሪን አይደል ያላችሁት? አስረጅን አይደል ያላችሁት? ስለዚህ ልንገራችሁ። ዝም ብላ ደከመች፣ ዝም ብላ ለፋች።
ስሙን ቀይረዋለች ምናምን ነገር በቃ ቀይረዋለች። አዎ ብሎኩን ፈትቼ ምናምን። አንቺ ነሽ ብሎክ የምታረጊው? ትቦልክ እንደሆን እንጂ አንቺ ሰው ትቦልኪያለሽ እንዴ ሩታ? ምን ስለሆንሽ ደመሽ የሚንተከተክ ዝም ብለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች በጣም እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አሁንም በድጋሚ ሀሳብ አስተያየታችሁን በኮሜንት አስቀምጡ። በጎቹ ኮፒ ሊንክሳቸው እንግዲህ ተነስቶ እየተንጫጩ ይገኛሉ በጎጃም ቤት። ምክንያቱም እኔ እውነቱን ነው የምናገረው፣ እውነቷን እንቅጯን ነው የምናገረው እና እንደነሱ ማስመሰል እንደዚህ በጎቹን ሰብስቤ ምናምን ማስመሰል አልፈልግም፣ ላስመስልም አልችልም። ስለዚህ ሩታ የአረብ ሀገር ሰዎች የውጭ ሰዎች እንጂ የሚያውቋት እኮ የኢትዮጵያ ሰዎች አያውቋትም ከነ መፈጠሯ ማለት ነው። እና እሷ አባይ ሚዲያ ላይ ገብታ ዋሽታ የወጣች ሴት ናት። ቅቤውን በመድኃኒት ለውሳ ከአናቱ ላይ በማስቀመጥ እንግዲህ ልጁ እንዲፈዝና እሽሽ ብቻ እንዲያደርግ እሽሽ ብቻ እንዲል በሷ ውስጥ ይብን ቻናሉንም እንግዲህ ልሸጥበት ትችላለች። በጣም ከባድ ነው። ቻናሉንም መኪናውንም ንብረቱንም እንግዲህ ልሸጥበት ትችላለች ይችላል። ምክንያቱም እሱን የፈለገችው አፍዛዋል ወረዲ በመድኃኒት እንግዲህ በጣም ያሳዝናል። እኔ በጣም ነው ያዘንኩት። አብርሃም ራስክን ብትጠብቅ ጥሩ ነበረ። በጣም ነው ያዘንኩት፣ ከልቤ ነው ያዘንኩት። እና እንግዲህ አላህ ይድረስልክ፣ ሌላ አልልም። ምስኪን ናቸው ቤተሰቦቹ፣ ምንም የሚያውቁት ነገር የላቸውም። ይቺ ባብ መሰሪ ደግሞ አክስቲቱን በጣም ነው የምታስፈራው። እህቶቿ ራሱ በጣም ነው የሚያስፈሩት። ሀቂቀትን እንግዲህ መድኃኒት ያደረገችበት በዛ ቅቤ፣ በባለፈው ቅቤ ታስታውሱ እንደሆነ ከአናቱ ላይ እንግዲህ ብነሳ ደውዬ የማይ ይሆናል ማለት ነው። በጣም ነው የሚያሳዝነው። ሀቂቀትን እውነት ለመናገር የሰው ልጅ በዚህ ልክ ለሰው ተንኮል ማሰብ፣ ለሰዎች ክፉ ማሰብ፣ እሱ ብዙ መስዋዕትነት ከፍሏል። ብዙ ችግሮችን ብዙ ጥሩዎችን ነገር አሳልፏል እና በጣም ነው ያዘንኩት ሀቂቀትን ማለት ነው። እና ደመቁ አሁን ላይ የምታደርጊው ነገር ትክክል መስሎ ከታየሽ ጥሩ አይደለም። አንቺ በከንቱ አትድከሚ፣ በአጉል አትድከሚ። ምክንያቱም አንቺን አይፈልግሽም። አብርሃም ታደሰ የሚፈልገው ሄርሜልዬና ሄርሜልዬን ብቻ ነው። እውነቱን ልንገርሽ፣ እመንኝ እያልኩሽ ነው ሩታ፣ እመንኝ እያልኩሽ ነው ሩታ። ሩታ አንቺን አይፈልግም፣ ደመቁ አንቺን አይፈልግም። ባጉል አትድከሚ፣ ባጉል አትድከሚ። ነገ ከነገ ወዳ አብርሃም ከሄርሜላ ጋር ባይመጣ እኔ ጎጃም ሚዲያ እያልኳችሁ ነው። እውነቴን አስረግጬ ነው የምነግራችሁ፣ እውነቱን ነው የምነግራችሁ። ከዚች ከምላሴ ፀጉር ትነጫላችሁ እያልኳችሁ ነው። እውነቱን ልንገራችሁ፣ እናንተ ቆሻሻ ስለሆናችሁ መስሚያችሁ ጥጥ ነው። ዝም ብላችሁ እንደ ከብት ናችሁ የምትነዱ ማለት ነው። እና አሲያ ሌሎቹ እነ ደግሞ ድቅዳቄዎቹ ማለት ነው፣ ልቅምቃሚ ቆረቆንዳዎቹ ዝም ብለው እንደ ከበሮ ሳይመቷቸው ማለት ነው። ላው ብልጭ ውስጥ ቁልጭ፣ እነ ላው ብልጭ እነ ውስጥ ቁልጭ። ውስጥ ላይ ሲገቡ ቤታቸው ውስጥ ምንም ነገር የለም፣ የሚበላ የለም፣ የሚጠጣ የለ። ምናልባት ትርጉሙን ስለማታውቁት በጎችዬ እኔ ላስረዳችሁ። ሀገር ስትሄዱ ለቅሶና ለቅሶ የሚከተላችሁ ገንዘባችሁን ለሰው ሰጥታችሁ ሁልጊዜም የምናገረው እነ ላው ብልጭ እነ ውስጥ ቁልጭ ምላችሁ ላዋችሁ ያበራል ያብረቀርቃል። ልብስ ብቻ ምንም ነገር የሌላችሁ ፌኮች፣ ፌክ ማለት ነው። ከአሲያ ጀምሮ እቺ ቆረቆንዳ ደግሞ ቆያይ ሰራላታለሁ ማለት ነው። እናንተ እኮ ሰው ላይ ውሃ ሙቅ ልደፉ እኮ በደመቁ የተነሳ ስትፈልጉ ከደመቁ ጋር ከግብረ አበሮቿ ጋር ገደል ወንዝ ውስጥ ገብታችሁ መሞት ትችላላችሁ፣ ከነቡችላዋ ማለት ነው። ደመቁ ደመቁ ትላለች እናቷ፣ አሞራ በልቷታል ከነቅንጭላቷ። እሄድና እላለው ረፉ፣ የሄርሜላ ጥርሷ የጥርሷ ውቅራት እየታየ ዘርፉ። የባቄላ አበባ የመሰለው ጥርሷ ሄርሜላ ቆንጆይቱ፣ አሁንም ትናገረው እሷ፣ አሁንም ትሳቀበት እሷ። ውሃ ሄዶ ሲሰራ አረንጓዴ፣ አብርሃምና ደመቁ ሲለያዩ ተሸበረ ሆዴ። በሉ ደግሞ እናንተ በሉ። አሁን ይቺ ቀን ትመጣለች፣ ይቺ ቀን ትመጣለች። እመኑ፣ ጠብቁኝ። የዛሬው ደስታ ወደ መሬት ነው የሚቀላቀለው፣ ወደ አፈሩ ማለት ነው። ስለዚህ ዝም ብላችሁ ባጉል አትድከሙ። እውነቴን ነው የምነግርሽ ደመቁ፣ ዝም ብለሽ አትድከሚ። አንዴ ብሎክ አንዴ እንዴ። አንቺ ርካሽ አይደለሽ እንዴ? አሳሰርሽው፣ አልፈልግህም አልሽው፣ በበር እጁን ቀጠቀጥሽው፣ ውሃ ሙቅ ደፋሽበት፣ በርበሬ በጥብጠሽ አይኑ ላይ ደፋሽበት፣ አንገላታሽው፣ ጥላሽው እኮ ነው ሄርሜላ ያነሳችው። ሰውነቱ ሲመለስ ደስታው ሲመለስ፣ ዛሬ ደግሞ እንደገና የያዙት ምንድን ከወርቅ ይቀላል ይባላል። እና አሁን አንቺ ያደረግሽው ያንን ነው። ጅልና ወረቀት የያዙትን አይለቅም ይባላል። የአንቺ በጎችና አንቺ አሁን እንደዛ ያደረግሽ ነው ያለሽው። ደመቁ ተሳስተሻል፣ አሁን ላይ ተሳስተሻል። ነገ በተፈጠረ ቁጥር እኛ እያልሽ ደግሞ እንደ በጎቹ እየጮሽ ታጃለሽ። የበጎቹን ገንዘብ ትበያለሽ፣ አብርሃም ከአንቺ ላይ፣ አንቺ ደግሞ ከበጎቹ ላይ ትተውኛለሽ። ይሄ ነው ኬዙ፣ ጫወተው ይሄ ነው እናትዬ። እኛን መሸወድ አይቻልም፣ እኛን መሸወድ አይቻልም።
ጠንቅቀን ሁሉን ነገር እናውቃለን። ስለዚህ ደመቁኝ ብይ፣ ጠንክረሽ ብይ፣ ተቀበይ፣ ቤትሽን ገንቢ። ከዛም በኋላ በቃ ያኔ ፎቅ ስትዘልቅ ላይ ስትሄጂ ርግፍ አድርገሽ ታያቸው። እነዚህም በጎቹ ሳቅባቸው። አንቺ ጀግና ሴት ነሽ፣ ጎበዝ ብያቸው ብያቸው። የዛ ጊዜ እኮ እንትን ላይ እንኳ ራሱ ጊፍት ተሰተሽ እኮ ጥለሻቸው እኮ ነው የወረድሽው። አውሪን እያሉሽ አንቺ ክብረ ቢስ ማለት ነው። ገንዘባቸውን ሰጥተው መስዋዕትነት እየከፈሉልሽ አውሪን እንኳ ጥጋብሽ ማለት ነው። አውሪን እንኳ ቢሉ አላወራቸውም ብለሽ እኮ ነው ጊፍትሽን ለቃቅመሽ የወረድሽው። እንደ አንቺ ሌባ እና አስመሳይ ሰው አለ እንዴ? ሳትወልጂ ወለድኩ ብለሽ የምታስወሪ ሴት ሩታ ደመቁ ነው ስምሽ። ሩታ የጉታጀራ ልጅ አይደለም የአዲስ አበባ ልጅ ብለሽ የምታስወሪ ጉደኛ፣ አንቺ ጉደኛ። ባጉል አትድከሚ። አብርሃም ልቡ ያለው ከሄርሜላና ከሄርሜላ ብቻ ነው። አንቺ ዘንድ ቅቡልነት የለውም። ከተወሽ ቆይቷል። እንጨጭት፣ የእንጨጭ ልጅ፣ ተኩላ፣ የተኩላ ልጅ። እናትሽ ተኩላ ብላ ሰደበችን እኛን ማለት ነው። ባለውለቶችሽን እንድታድግ ያደረግነውን እንጀራ እንድትበይ ያደረግነውን ሚኪያጅ 3 ኪሎ 2 ኪሎ ተቀብተሽ እንድትመጪ ያደረግነውን አንቺ እኛ ባናይልሽ እዚህ ትደርሺ ነበር እንዴ? ወደ ሚዲያ እኮ ባያመጣሽ አብርሃም ታደሰ ባለውለታሽ ነው። አሁን ደግሞ ቅቤ ቀብተሽ በቅቤ ታፈዥዋለሽ። መድኃኒትሽን በቅቤ አድርገሽ። ታዲያ እንግዲህ ወደ የት ሄድ? አሁን እንግዲህ አብርሃም ወደ የት ደውለን እንግዲህ ወደዛ ወደ ጸበል እንዲሄድ ማድረግ ነው እንጂ ባለጌ እኮ ናደመቁ። ባለጌ ሸሌ ባለጌ። ሌላ ወንድ ጋር ልመጣል ብለሽ አልነበር እንዴ? ፍቅር ያረጃል ምናምን ስትይ አልነበር እንዴ? ፍቅር እኮ አያረጅም እኮ። ስለዚህ በጣም ረክሰሻል። እኔ ራስሽን ባታረግሽ ጥሩ ነው። ወይኔ ይች ልጅ እንዲሁ የረከሰች